አንፃር ይፈቀዳሉ የሚለው ነገር ጥያቄ ውስጥ እንደሚገባ አንደርስታንድ አደርጋለሁ ግን እንደ እንትን ስናወራ ኢን ፕሪንሲፕል ስናወራ የተፈቀዱልን እንትኖች አሉ የተፈቀዱልን ለምሳሌ ሰላማዊ ሰልፍ የመጥራት ስብሰባ የማድረግ ከአባላትና ደጋፊዎች ጋር የመነጋገር ከህዝብ ጋር ቀጥታ የመገናኘት መብቶች ተሰጥተውናል ስለዚህ የምንገምተው አሁን እንዳልኩ ከባድ ቢሆንም እነዚህ ነገሮች በምርጫ ወቅት ማድረግ እንችላለን ብለን ነው ስለዚህ ከአባልና ደጋፊዎች ምርጫ ወቅት ነው መስቲራ አሁን እኮ በምርጫ ወቅት ውስጥ እኮ ያላችሁት አይደል የምርጫ ወቅት ላይ አይደላችሁ አሁን ነን ኤግዛክትሊ አሁን ነን ምርጫ ወቅት ላይ ሆናችሁ አዳራሽ ላይ ስብሰባ መጥራት ፈልጋችሁ አገዛዙ መግለጫ መስጠት አትችሉም ብሎ አዳራሽ ውስጥ ከደጋፊዎቻችሁ ጋር መገናኘት አትችሉም ብሎ ከለከለ አሁን እኮ ፕሮሰስ ብሎ ነገር እኮ የለም ነው የምልሽ ፕሮሰስ በሌለበት ከፕሮሰሱ መጠቀም እንዴት ይቻላል እንዳልኩ ነው ለኛ ማድረጉን እንፈልገዋለን አይደል አልተከለከለን ለኛ መከልከላችንን ማጋለጥም የአንድ የትግል መንገድ ነው ገብቷል አሁን መከልከል እንፈልጋለን አይደለም ማይ ፖይንት ማድረግ እንፈልጋለን ፕሮሰሱን መሳተፍ እንፈልጋለን ምርጫን ከመሸሽ ምናመጣው ለውጥ የለም በአንድ የፖለቲካ ሂደት ውስጥ ትርፍና ኪሳራህን ታሰላለህ አይደለ ምን አይነት ሁኔታ ነው ያለው ሁኔታዎችን ስንገመገም ምርጫን ለማድረግ እንኳን ከአባላት ጋር ለመገናኘት ቀርቶ ያቺን ኢንድ ዴይዋን ምርጫ እንኳን ለማድረግ አስቻይ ሁኔታ አለ ብለን አናምንም ግምገማችንም ያ ነው በጥናታችን ያረጋገጥ ነው ስለዚህ እንደ ኢሃፓ ምንድነው የወሰነው ፕሮሰሱ ውስጥ እንሳተፋለን አስቻይ ሁኔታዎች እንዲፈጠሩ እንታገላለን ያ ካልሆነ ግን ደግሞ አመራሮቻችንን ሰብስበን ደግሞ ሌላ ውሳኔ የሚያስፈልገው ጉዳይ ስለሆነ ውሳኔ እንሰጥበታለን ነው አሁን ውሳኔያችን ምን ሊሆን ይችላል የሚለው እዚህ ጋር ፐብሊሳይዝ ማድረግ አልችልም እንደምታውቀው ነው ያለው ሁኔታ እሱን ማድረግ አልችልም ነገር ግን ሂደቱን ደግሞ ነው በቃ አስቻይ ሁኔታ ስለሌለ ምን ማድረግ እንችላለን ብለን መቀመጥ ለኛ ተስማሚ ትግል መንገድ ሆኖ አላገኘነው ኦፍ ኮርስ እንደዛ የሚሉ ፓርቲዎች ሊኖሩ ይችላል ከቀደሙ የፓርቲ ልምዶችን በመነሳት ከቀደሙ ምርጫው ላይ አንሳተፍም ብለው ምርጫን ካሳለፉ ፓርቲዎች ልምድን በመነሳት ምርጫን ሂደት ላይ አልሳተፍም ማለት ምንም የሚያመጣው ጥቅም የለም ምርጫ መሳተፍ የሚያመጣው ጥቅም አለ ለምንድን ነው ይሄንን የምጠይቀው አሁን ሂደት አሁን እኮ ሂደት የለም ሂደት የሚባለው በምርጫ ሂደት ውስጥ መሰለሽ ምስጢራችን በደንብ እንደምታውቂው ሂደት ማለት በምርጫ ሂደት ውስጥ እኮ በጣም ትንሹ የምርጫ ሪኳየርመንት ከደጋፊዎቻችሁ ጋር በነፃነት መገናኘት ነው ሲጀመር ምርጫ ሌሎች ደጋፊዎች አፍርታችሁ የበለጠ ድምጽ አግኝታችሁ ለስልጣን የምትበቁበት ሂደት ነው ሐሳቦቻችሁን የምታሰራጩበት ሂደት ነው ሐሳቦቻችሁን ለሐሳብ ገበያ አቅርባችሁ በህዝብ ዘንድ ተመራጭ ለማድረግ የምትሞክሩበት ሂደት ነው ግን እሱ ይቅርና ኦሬዲ በዚህ አስቸጋሪ ሁኔታ ውስጥ ካፈራችኋቸው ደጋፊዎች ጋር እንኳን መገናኘት የማትችሉበት ሁኔታ ተፈጥሯል ማወቅ የፈለኩት ምንድነው እሺ ገብቶኛል ከምርጫ መሸሽ ጥቅም የለውም የሚለውን ወስድና በምርጫ መሳተፍስ ያለው ጥቅም ምንድነው እንዲህ ባለ ምርጫ ኮታንኮት እንዲህ ባለ ምርጫ በውስጥ አዳራሽ ውስጥ ባለ ስብሰባ ውስጥ ከተጋፊዎቻችሁ ጋር መገናኘት በማይፈቀድበት ምርጫ ውስጥ መሳተፍ ምንድነው ጥቅሙ ለኛ እንዴት ነው የምንመለከተው ውስጥ ሆኖ አስቻይ ሁኔታዎች እንዲፈጠሩ መታገል ወርዝ ያረጋል ካለ መሳተፍ የሚል ግምገማ ነው ያለን ቀደም እንደነገርኩ ስለዚህ ውስጥ ሆነን አሁን ከውጭ ሆነን ለምርጫ አስቻይ ሁኔታ ፍጠሩ ማለት አንችልም ምርጫ ደግሞ አይደረግ ደግሞ ልንል አንችልም ምርጫ አይደረግ ማለት አሁን ላይ ያለው መንግስት ባልተመረጠበት ሁኔታ ትክክል ባልሆነ ሁኔታ ይቀጥል የፈጸመ ያለውን ግፍ ይቀጥል ማለት ነው በህግ አንገዛ ማለት ነው ምርጫ አናካሂድ ማለት በመጀመሪያ ደረጃ ባለን ኮንቴክስት ምርጫ እንዲደረግ እንፈልጋለን ይሄ ምናፍርበት ኢሹ አይደለም ምርጫ እንዲደረግ እንፈልጋለን ግን ምርጫው ደግሞ እንደዚሁ የስሙላ ምርጫና ስልጣን ላይ ያለውን አካል እንዲሁ ሌጂቲሜት አድርጎ ማስኬጃ ወይም እኛ በአጃቢነት ምንሳተፍበት እንዲሆን ደግሞ አንፈልግምም አንፈቅድምም ያ አይደለም ሐሳባችን ነገር ግን ከውጭ ሆነ እንደዚህ አድርጉ እንደዚህ ፕሮሰስ ይፈጠር የሚለው ምንም አይነት ትርፍ እንደሌለው ባደረግነው ጥናት አረጋግጠናል ከዚህም ቀደም ከነበሩ ፓርቲዎች በመነሳት ስለዚህ ውስጥ ሆነን አስቻይ ሁኔታዎች እንዲፈጠሩ ለምሳሌ ስብሰባ ማድረግ አልቻልንም አይደለም ስብሰባ ማድረግ እስክንችል ድረስ እንታገላለን ሰላማዊ ሰልፍ ስንጠራ አመራሮቻችን ታስረዋል አይደለም ያ ሁኔታ የማይፈጠርበት እስኪሆን ድረስ እንታገላለን እነዛ ነገሮች ግን ማድረግ ማንችል ከሆነ ለምሳሌ በምርጫ ወቅት ኦፍ ኮርስ የምርጫ ወቅት ነበር ያንንም ኦፊሻሊ አንግባ እንጂ
በዚህ በተመዘገብንበትና ምርጫ ሂደቱ ላይ ተሳታፊ ነን የምርጫ እንትን ላይ ተሳታፊ ነን ባልንበት ወቅት አባል መጥራት አትችሉም፣ አባል መሰብሰብ አትችሉም። በአመራሮቻችሁ ላይ የሚደርሱ ዛቻና መስፈራሪያዎች የሚቀጥሉ ከሆነ የአባላት እስር የሚቀጥል ከሆነ ቅድም እንደነገርኩ ሌላ ውሳኔ የሚፈልግ ጉዳይ ስለሆነ የምንወስንበት ሁኔታ ነው። ነገር ግን በእኛ ግምገማ በየትኛው መለኪያ ምርጫን ከመጀመሪያው ጀምሮ ቦይኮት አድርጎ እጅን አጣጥፎ መቀመጥ አግባብ ነው ብለን አናስብም። ቅድም ደግሞ እንዳልኩ እኛ በሰላማዊ መንገድ የምንታገል የፖለቲካ ፓርቲዎች ነን which is በምርጫ ሂደት ውስጥ ነው የምናልፈው። እኔ ወደድኩም ጠላሁም አንተ ወደድክም ጠላህም ያ ነው ሂደቱ። ገብቶሃል ምልህ? ስለዚህ አንድ ነገር ልውሰድ። አንቺ ካነሳሽው ነገር አይ ቲንክ ትርጉም የሚሰጥ አንድ ነጥብ አንስተሽ ነበር ቀደም ጨረፍ አድርገሽዋል። እሱም ይሄው ስብሰባ ለማድረግ በመሞከራችን ነው ስብሰባ መከልከሉን ማጋለጥ የቻልነው የሚል ነገር አንስተሽ ነበር። ሶ አይ ቲንክ አንዱ የጠቀስሽው የገባኝ ነገር በምርጫ ውስጥ መሳተፍ አገዛዙን ለማጋለጥ ይረዳል አትሊስት የሚል ነው። and granted ወስዳለሁ ይሄንን። አንድ ጥያቄ ግን አለ ደግሞ አብሮ የሚነሳ ቅድም ያነሳሁት ነገር ነው። በከፊል በምርጫ ውስጥ በመሳተፍ አገዛዙ ዴሞክራሲ የሚመስል ነገር ያለ ለማስመሰል እንዲረዳው እና በዚህም ምክንያት አጭበርብሮ ወደ ስልጣን ላይ ለመቆየት የሚጠቀምበትን ውድ ድራማ ሌጂቲማይዝ የማድረግ ውጤት አይኖረውም ወይ የሚል ጥያቄ ያላቸው ሰዎች አሉ። ከዛ ጋር የሚያያዙ ሌሎች ነገሮችን ከማንሳቴ በፊት ይሄንን እስቲ ንገሪኝ። ያኛውን አንደርስታንድ አደርጋለሁ፣ ምክንያቱም ስብሰባ በመጥራታችሁ ነው ስብሰባ የማይቻልበት ሁኔታ መኖሩን ያወቅ ነው። እሱን ወስዳለሁ። ግን ደግሞ አገዛዙን ሌጂቲማይዝ አያደርገውም ወይ? ልክ በምርጫ ለመሳተፍ በአገዛዙ የላይፍ ታይም ስልጣን የመፍቀድ እንደሆነው የሚያክል በምርጫ ውስጥ መሳተፍ ደግሞ አገዛዙ ዲሞክራሲን ኤክሰርሳይዝ ያረገ እንዲመስል የማድረግ ውጤት አይኖረውም ወይ? ለምሳሌ የጥናታችን ውጤት እንደሚለው ከሆነ እኛም ያስቀመጥናቸው ቅድመ ሁኔታዎች አሉ። ምርጫው ዲሞክራሲ ፌር ምናምን ዲሞክራቲክ ፌር ምናምን የሚሉትን ትተን ማለት ነው ምርጫ እንኳን ለመባል ማሟላት ያለበት ቅድመ ሁኔታዎች ብለን ያስቀመጥናቸው አሉ። ለምሳሌ በታይም ቴብል አድርገን የእጩዎች ምዝገባ ከመጀመሩ አስቀድሞ የፖለቲካ እስረኞች ይፈቱ የሚል አንድ ቅድመ ሁኔታ አስቀምጠን ነበር። ያንን ፌል አድርጓል። አልተፈቱም። አሁንም ድረስ የእጩዎች ምዝገባ እንደቀጥሏል። አሁን አይደለ አልፈታቸውም። ነገ ከነገ ወዲያ ስብሰባ እንጠራለን አይደለ? ይፈቅዳል ወይስ አይፈቅድም የምናየው ነገር ነው። እኛ እያየን ነው አስቻይ ሁኔታዎችን ለመፍጠር ያለውን ቁርጠኝነት፣ ፍላጎት፣ ከዛ ደግሞ አስቻይ ሁኔታዎች የሚፈጠሩበትን መንገድ እያየን ያለን። ስለዚህ ቅድም እንዳልኩ ሌጂቲሜት አድርጎ ወይም ሌጂቲማይዝ አድርጎ ይሄንን ስልጣን ላይ ያለ አካል የመሄድ ፍላጎት የለንም። ያ ማለት ለሚቀጥሉት 5 ዓመታት እንግዲህ ከዛ በኋላ መቼም ምርጫም ያደርጋሉ የሚል በግሌ ግምገማ የለኝም። ይሄኛው ምርጫ ፌል የሚያደርግ ከሆነ ማለት ነው። ስለዚህ ለሚቀጥሉት ለማይታወቁ ዓመታት አሁን ላይ ያለው መከራ ይቀጥል ማለት ነው። ሌላ ትርጉም የለውም እንትን ምን ከሆነ። ስለዚህ የኛ አረዳድ ሂደቱ ውስጥ መሟላት ያለባቸውን ነገሮች ለማሟላት ምን ያህል ኦፕን ነው ያሟላቸዋል። እስካሁን ፌል ያደረጋቸው 2-3 ነጥቦች አሉ እንዳልኩ ቅድም። ለምሳሌ ጦርነቶች ማስቆም ሊሆን ይችላል፣ የሚዲያ እንትኑን ማስፋት ሊሆን ይችላል። እየጠበበ እንጂ እየሰፋ አልሄደም። እንደውም ጦርነቶች እየባሰባቸው ነው እየሄደ ያለውና ያንን እያየን ሄደን ምርጫ ውስጥ ተወዳድረን ኦኬ አሸንፏል በቃ እና ትክክለኛ ምርጫ ተደርጓል የሚል አረዳድ ምልከታ የለንም። ያንንም የኢትዮጵያ ሕዝብ ላይ የማድረግ ፍላጎቱ የለንም እውነቱን ለመናገር። እኛም የዚህ አገር አንድ አካል ሆነን የሚፈጠረው ነገር ሁሉ እያንዳንዱ ነገር እኛንም ይነካናልና ሂደቱን ግን እኛ በመታገያነት እንጠቀምበታለን። ከመታገያነት ባለፈ ግን አስቻይ ሁኔታዎች እንዲፈጠሩ እንሟገትበታለን እና ህጋዊ ለማስመሰልም አንሄድም። እኛ ለምሳሌ አዳራሽ ስንከለከል ኢትዮጵያ ውስጥ ያለ ፖለቲከኛ ብቻ አይደለም የሚያውቀው፣ በጣም ብዙ ዓለም አቀፍ ተቋማት ያውቃሉ ያንን ስብሰባ እንደተከለከልን። ሶ ኢን ኖ ዌይ በየትኛውም አይነት ሴንስ ብትሄድ ኢትዮጵያ ውስጥ አሁን በእንደዚህ አይነት ሁኔታ ቀጥሎ የሚደረግ ምርጫ ዲሞክራቲክ ነው የሚል አይነት ኢምፕሊኬሽን ሊኖረው በፍጹም አይችልም። አይ ቲንክ አምባገነንና ምርጫ ብዙ ጊዜ ያለ ዳይለማ ነው በተቃውሞ ካምፕ ውስጥ እና መቀጠል ያለበት ክርክር ይመስለኛል የትኛው ነው የተሻለ የትግል መንገድ የሚል። ግን እንደው ከዚሁ ጋር ወደ ተያያዘ ሌላ ጥያቄ ከመሄድ በፊት አሁን እኮ የሆነ የምርጫ ሂደት ኖሮ የሆነ ነገር ሲጎድሉት
ሂደቱ ፍጹም አይደለም፣ እነዚህ ነገሮች ይጎድሉታል ይባላል። የምርጫ ሂደት ብሎ ነገር ሳይኖር ሲቀር ደግሞ ሌላ ታሪክ ይሆናል እና አይ ቲንክ ውይይቱ መቀጠል ያለበት ይመስለኛል። is it worth it really ትርፍ ይገኛል ወይ? እንደዚህ ባለ አንድ ሰው በአገዛዙ ባለስልጣናት የፌስቡክ ፖስት ስር ሄዶ ኮመንት ስላደረገ በአይፒ አድረስ ተፈልጎ የሚታሰርበት አገር ውስጥ ምርጫ ሊታሰብ ይችላል ወይ የሚለው ክርክር፣ ውይይት፣ ንግግር መቀጠል ያለበት ይመስለኛል። ግን አንድ እርምጃ ወደኋላ ሊሄድና ምስጢራ አሁን እንግዲህ የሀገሪቱ ሁኔታ ስናየው የትግራይ ቀውስ መቋጫ አላገኘም። ቅድም ተነጋግረንበታል። የአማራ ክልሉ ጦርነት ዓመታት አስቆጥሯል። አሁን እየቀጠለም ነው። የመቆም አዝማሚያም በፍጹም እየታየበት አይደለም። በኦሮሚያ ያለው ደግሞ በጣም ረዥሙ ጦርነት ነው እንደምታውቂው። እሱም እየተስፋፋ እንጂ እየተገታ አይደለም። ጋምቤላ ላይ ከባድ የጸጥታ ቀውስ በመፈጠሩ ሰሞኑን የአስቸኳይ ጊዜ አዋጅ እስከ መታወጅ ደርሷል። ቤኒሻንጉል ውስጥ ሌላ ራሱን የቻለ ኬኦስ አለ ምናምን። ይህ ሁሉ ባለበት ምርጫው በእርግጥ ይካሄዳል ብላችሁ ታምናላችሁ? የውስጥ ግምገማችሁ ምንድን ነው? አሁን ቅድም ያወራ ነው ፕሮሰሱን በተመለከተ ነው፣ ይካሄዳል በሚል እሳቤ ነው። ግን ሪሊ ምርጫው ሲጀመር ይካሄዳል? አሁን ላይ ኢትዮጵያ ውስጥ በየትኛውም መመዘኛ ብታየው ምርጫ ለማካሄድ አስቻይ ሁኔታ አለ ብለን አናምንም እንደ ኢህአፓ በፍጹም። ነገር ግን ደግሞ ቅድም ደግሞ እንዳልኩ ምርጫ ይቆይ ደግሞ አንልም። ምርጫ ይቆይ ማለት ቅድም እንደነገርኩ ኦኬ ስልጣን ላይ ቆይና አሁን የምታደርገውን ቀጥል ማለት ነው። ሌላ ምንም አይነት ትርጉም የለውም። ምንም አይነት ትርጉም የለውም። እንደዛ ደግሞ መስጠት ነው ለአገዛዝ ልክ ነው። አዎ ያለምንም እንትን ማለት ነው። አትሊስት ያለምንም መንገራገጭ በቃ ፈቅደ ፈርመ ሰጠኸው፣ ይሄንን መከራ አስቀጥል፣ ይሄንን ጦርነት አስቀጥል፣ የንጹሃንን ሞት አስቀጥል ማለት ነው። ሌላ ትርጉም የለውም። ስለዚህ ምርጫው ደግሞ ይራዘም ብለን በፍጹም አንፈልግም። እኛ አሁንም እንደነገርኩ በምርጫ አጠቃላይ ምርጫ ኢን ጀነራል ስለ ኢትዮጵያ ሳይሆን ማወራው አጠቃላይ ምርጫ ኢን ጀነራል ግን በምርጫ በደንብ እናምናለን። ስለዚህ ለውጥ ከመጣ በምርጫ መምጣት አለበት። የተራዘመ እንትን ስለሆነ በሰላማዊ መንገድ የሚመጡ ለውጦች የተራዘመ እንትን ስላላቸው፣ ነገር ግን ከምርጫም ደግሞ በኋላ በጣም ብዙ የሚያስፈልጉ ነገሮች እንዳሉ ደግሞ እንረዳለን። አሁን ባለው ኮንቴክስት ቅድም እንደነገርኩ ስለ ፍሪ ፌር ዲሞክራቲክ ኢሌክሽን ማውራት ቅንጦት ነው። ምርጫው ለራሱ ቤር ሚኒመሙን አሟልቶ ምርጫ ለመባል መብቃት አለበት መጀመሪያ እነዛን ነገሮች ለማውራት እንትን ከማለታችን በፊት። ስለዚህ አሁንም የኛ ትግል አሁንም የኛ ሀሳብ የሚሆነው ለምርጫው አስቻይ ሁኔታዎች ይፈጠሩ የሚል ነው። ቅድም እንደነገርኩ ከእስረኞች መፈታት ጀምሮ ከሚዲያ ነፃነት ጀምሮ ከዛ ደግሞ ክልከላዎች አስፈላጊ ክልከላ መኖሩን አላቅም እውነቱን ለመናገር፣ ግን አላስፈላጊ ክልከላዎች ብለን እንያዘውና እንደዚህ አይነት በጣም የተቀናጀ የሚመስሉ የማስፈራራት ወከባዎች መቅረት አለባቸው በፖለቲካ ፓርቲዎች አመራሮች እና የትኛውንም ፖለቲካዊ ሀሳብ በያዘ ሰው ላይ አካል ላይ ድርጅት ላይ ብለን ነው የምናምነው። ስለዚህ ትግላችን አስቻይ ሁኔታዎች እንዲፈጠሩ ነው እንጂ በየትኛውም ሴንስ ኢትዮጵያ ውስጥ አሁን ላይ ምርጫ ለማድረግ አስቻይ ሁኔታዎች አሉ ብለን በፍጹም አናምንም። አንድ የፌስቡክ ልጥፍ አነበብኩኝ በአብይ አህመድ አማካሪ የተጻፈ እና ከአንቺ ጋር እንነጋገራለን ብዬ ሳስብ ፖስቱ አይ ቲንክ ሄጄ እንዳየሁት ወደ ዲሰምበር 5 የተጻፈው ስብሰባ በተከላከላችሁበት ዕለት የተጻፈ የዳንኤል ክብረት ፖስት ነው። ያው ከአንቺ ጋር እየተነጋገርን ስለሆነ በመደበኛ በመዝገብ ስሙ ልጥራው፣ ሌላ ጊዜ ቢሆን ያንን ማደርግ አይመስለኝም እና በቅርብ ከደጋፊዎቻችሁ ጋር ለመገናኘት አዳራሽ ስብሰባ ጠርታችሁ በተከላከላችሁበት ዕለት የጻፈው ነገር በጣም ኢንትረስቲንግ ነገር ሆኖ አግኝቼዋለሁ። እንግዲህ ዳንኤል ክብረት የአብይ አህመድ የማህበራዊ ጉዳይ አማካሪ ተብሎ ነው የሚጠራውና ምን ይላል? የቀይ ሽብር ፈጻሚዎች ተከሰው ፍርድ አግኝተዋል። ፓራፍሬዝ ነው እያደረኩ ያለሁት። ተከሰው ፍርድ አግኝተዋል፣ ሙዚየም ተከፍተዋል፣ እንዲህ ተደርጓል፣ እንዲህ ተደርጓል ይልና የነጭ ሽብር ፈጻሚዎችስ ግን ለምን ዝም ተባሉ? ይህንን ነገር እንደገና ተመልሰን መመልከት የለብንምን ብሎ ይጠይቃል። ጥያቄ ምንድን ነው? እንደሚታወቀው በ1960ዎቹ አብዮት አውድ ካወራ ነው ቀይ ሽብር ደርግን፣ መኢሶንንና አብረውት የነበሩ የፖለቲካ ድርጅቶችን እንደሚመለከት ሁሉ የነጭ ሽብር ጉዳይ ደግሞ ኢህአፓን እንደሚመለከት ግልጽ ነው። ዳንኤል ኢንሲኑዌት እያደረገ ያለው ደግሞ የዛን ወቅት የነጭ ሽብርን ተግባር ወራሽ አሁን ያለው ኢህአፓ ነው። ስለዚህ
አንድ ነገር ማድረግ አለብን የሚል መልእክት ነው ለማሻገር የሞከር። ሁለት ጥያቄዎች ናቸው ያሉኝ ላንሳቸውና ያው